Hi guys, 30 day shadow work challenge day 8 ደርሰናል። የዛሬ ቻሌንጃችን የሚሆነው ደግሞ በልጅነታችን ፈልገነው ያልተሰጠን ወይም ደግሞ ያጣነው ነገር ግን አዋቂ ከሆንን በኋላ ተጽዕኖ ያሳደረብን ነገር ምንድነው የሚለውን በዝርዝር እንጽፋለን። ሁልጊዜም እንደምላችሁ አዋቂ ከሆንን በኋላ የምናሳልፋቸው እያንዳንዱ ኤክስፒሪየንሶች ከልጅነታችን ጋር ካሳለፍነው ጋር ተያያዥነት አላቸው። ስለዚህ ሁልጊዜም ራስን ለማወቅ ጥረት ሲደረግ ወይም ደግሞ የማናውቀው ማንነታችንም አንከቨር ለማድረግ ጥረት ስናደርግ ወደ ኋላ መለስ ብለን ልጅነታችን ምን ይመስል እንደነበር መመርመር በጣም አስፈላጊ ነው። በልጅነታችን ለምሳሌ የምንፈልገውን አይነት ፍቅር፣ መታቀፍ፣ መሳም ወይም ደግሞ ትኩረት ላናገኝ እንችላለን። ከዛም በተጨማሪ ደግሞ ጥፋት ስናጠፋ ወይም ስህተት ስንሰራ ኢትስ ኦኬ የሚለን ሰው ላይኖር ይችላል። የተለያዩ ነገሮች ኢንጀነራል በልጅነታችን ያልተሰጡን ወይም ደግሞ እኛ ፈልገናቸው ያልተሟሉልን ፍላጎቶች ምንድን ናቸው? አሁንም ድረስ ደግሞ እነዛ ነገሮች ተጽዕኖ እያሳደሩብን ከሆነ በደንብ አድርገን ስለዛ ነገሮች ማወቅ ያስፈልገናል ማለት ነው። በተጨማሪም እንደዚህ አይነት ነገሮችን ስትጽፉ ወይም ደግሞ ኤክስፒሪየንስ ለማድረግ ጥረት ስታደርጉ ሁልጊዜም እንደምላችሁ ማለት ነው ኦፕን መሆን አለባችሁ። ይሄ ዲፌንሲቭ ሞድ ላይ ሆናችሁ ነገሮችን ለመጻፍ ብትሞክሩ ትክክለኛውን መረጃ ከውስጣችን ማግኘት አንችልም። ስለዚህ አብዛኛው ፕሮምፕቶች እዚህ ላይ መጥቼ የምላችሁ ነገር አንኮንሽስ የሆነባቸው ነገሮች ናቸው፣ ወይም ደግሞ ስለ ራሳችን ያላወቅነውና በድብቅ የተቀመጡ ነገሮች ናቸው። ስለዚህ ነፃ ሆናችሁ ሳትጨነቁ ራሳችሁ ላይ ደግሞ በጣም ኮምፓሽኔት ሆናችሁ በቃ አይደለ በርህራሄና በትዕግስት አንከቨር ለማድረግ ጥረት አድርጎላችኋለሁ። አይ ሆፕ ዩ ኢንጆይንግ ዲስ ጆርኒ። እየጻፋችሁ ነው፣ ስለ ራሳችሁ እየተማራችሁ ነው ብዬ ተስፋ አደርጋለሁ። ዌል አል ሲ ዩ ቱሞሮ። በተረፈ መልካም ቀን። Bye.